ማስያስ እንዴት ነህ? ሰላም እግዚአብሔር ይመስገን። ከየት ቤት አለ? ከየት ቤተ እምነት ማስያስ? ኦርቶዶክስ። እሺ፣ እንኳን ደህና መጣ። እንኳን ደህና ቆየኝ። ለምንድን ነው ማርያምን በውሸት የምትሰብካት? በጣም ጥሩ ነው። ውሸት ስለመሆኑ ምንድነው ማስረጃ? አንተ እውነት መሆኑን ፕሩፍ ካረክልን ውሸት እንደሆነ እንረዳለን ማለት ነው። እኛ ቤተክርስቲያን መጽሐፍት፣ ድርሳናት፣ ገድላት ሁሉም ስለዚህ ጉዳይ ያወራሉ። አንተ ግን ይሄ ትክክል አይደለም ለማለት ምንድነው ማስረጃ ወይም ውሸት ነው ለማለት? መጽሐፍ ቅዱስ ብቻ ነው የምታምነው? እንግዲህ መጽሐፍ ቅዱስ ላይም የለም አልተነሳችም የማይልም ሞታለችም አይልም። ከየት አምጥተህ ነው ውሸት ነው ያልከው? በዚህ ደረጃ ለመዋሸት የደፈርክበት ምክንያት ምንድነው? እኮ አንተ ነህ አሁን እውነት ስለመሆኑ ንገረን እስኪ። ለምሳሌ እኛ እውነት ነው አልኩኝ። እኔማ መጽሐፍ ቅዱስ፣ ቤተክርስቲያን መጽሐፍት፣ ድርሳናት ይህን ነገር ያስተምሩናል እኮ። ድርሳናት አወሩ አንተ ደግሞ ድርሳናቱ ትክክል አይደሉም ለማለት ወይም መጽሐፍ ቅዱስ ላይ ማርያም ሞታለች እንጂ አላረገችም የሚል ካለ እሱን አምጣና ንገረን። ስላልተጻፈ ነው። የለም ቅዱስ ቃሉ ተጻፈ። አንተ ለምሳሌ ስላልተጻፍክ የለህም ማለት ነው። አትደረም። አይ ስለኔ አይደለም የምናወራው፣ ስለ ማርያም ነው እያወራን ያለነውና የማርያምን ሞት ከሞት መነሳት የዘገበ አንድም ሐዋርያ የለም። አንድም ሐዋርያ ማለት ነው ይሄን ያክል ቃል ኪዳን ተሰጥቷታል ተብሎ በሚታመንበት ቀን ላይ የተደረገውን ተአምር የዘገበ አንድም ሐዋርያ የለም። አንድም የዘገበ early church fathers ላይ ልናያቸው እንችላቸው በተለይ የመጀመሪያው ዓመት ላይ ያለ ምንም አይነት ኤቪደንስ አሁን የምታወሩት ታሪክ ማለት ነው። ስለዚህ አሁን ስላንተ ነው ስለኔ አይደለም አርጊውመንቱ፣ ስላንተ እምነት ነው እየተወራ። ስለዚህ አሁን ታለች ብሎ የዘገበ ሰው አለ ወይ? አንተም አትደረብ ስለኔ አይደለም አሁን እያወራ ነው ያለው። አንተ እውነት ነው አሁን እኮ ያወራህ ያለው እኮ ምን እኮ አንተ ስለአንተ ነው ብራዘር እኮ ካልገባ ስማ እዚህ በአንተ ቤተክርስቲያን ውስጥ ማርያም ከሞት ተነስታለች ደግሞም ቃል ኪዳን ተገብቶላታል ብለህ እየዋሸ ነው ያለው። ውሸት ካልሆነና እውነት ይሄ ነገር ክርስቶስ ኢየሱስ አድርጎት ከሆነ የዘገበ ሐዋርያ ይሄንን እውነት የተናገረ ሐሳብ ካለ አሳየን። ከሌለ ግን መጽሐፍ ቅዱስ ውስጥ የሌለ የሰዎች የፈጠራ ወሬ ነው ብለን እንድናምን ያስገድደናል። ይሄን ያክል ትልቅ ኤቪደንስ ሊያስፈልገው የሚገባውን ጉዳይ ሳይዘገብ ነው የቀረው እያልክ የምታወራ ከሆነ ማለት ነው። ቀጥል ማስረጃ። በጣም ጥሩ። እንግዲህ እኛ እንደናንተ መጽሐፍ ቅዱስ ብቻ ብለን አናምነው። የምናምነው በድርሳናት፣ በታሪኮች፣ በቤተክርስቲያን አባቶች የኛ ቤተክርስቲያን አባቶች ላይ በጻፉት መጽሐፍ ሉተርን ጨምሮ ማርቲን ሉተር ኪንግን ጨምሮ እስከ 16ኛው መቶ ክፍለ ዘመን ፕሮቴስታንቶች እስከመጡበት ጊዜ ድረስ ያሉት አባቶች ይህን ጉዳይ ያምናሉ። የቤተክርስቲያን አባቶች ስንል ለምሳሌ በአራተኛው ክፍለ ዘመን የነበሩት እነ ኤፒፋኒየስ የመሳሰሉት የቤተክርስቲያን አባቶች ማርያምን እንደውም ከኤልያስ እርገት ጋር አነጻጽረው የሚያወሩበት ሁኔታ አለ። ወደ 8ኛው ክፍለ ዘመን አካባቢ የመጡት ደግሞ እነ ዮሐንስ ደማስቆ ይህንኑ ሐሳብ ያወራሉ። የእናንተ የፕሮቴስታንት ፈጣሪ እና እናንተን ፕሮቴስታንት ያደረጋችሁ ሉተር ርዕሱን የጠየቁን ማስረጃ የሰማኝ አይመስለኝም። የጠየቁን ማስረጃ የሰማኝ አይመስለኝም። ማስረጃው ያው የቤተክርስቲያን አባቶች አንዴ እያደመጥ ብራዘር የጠየቁ ጥያቄ የምንጀምረው ክርስትና የጀመረው ከክርስቶስ ኢየሱስ ቀጥሎ ከሐዋርያቶች ነው የተቀበልነው። ኦኬ ድንገት መሃል ላይ የጀመረ ሐሳብ የለም በክርስትና ሕይወት ውስጥ። የትኛውም ጉዳይ የጀመረበት የተቀባበልነው ከሐዋርያቶችና ከጌታ ትምህርት ነው። መሰረቱ እዛ ጋር ነው ያለው። ድንገት የሆነ ሴንቸሪ ላይ ማርያም ከሞት ተነስታለች የሚል የሰዎች ተረት
ተጀምሮ እሱን እንደ አንድ ሀሳብ ማቅረብ አትችልም። ኦኬ አሁን ስጠቅስልኝ የምትጀምርልኝ ከሐዋርያቶች ነው። አየህ ከሐዋርያቶች የዘገበ ማርያም ከሞት መነሳቷን ያወራ ያንን አባት ታሳየናለህ። የትኛው ሐዋርያ ነው ይሄንን የሚያክል ትልቅ ኢንሲደንት በትክክል ዘግቦ ለትውልድ ያስቀረ? ትቀጥልና ከሐዋርያት ቀጥሎ ያለው ፈርስት ሴንቸሪ ላይ ያሉ ሰዎችን ትጠቅሳለህ። ቸርች ፋዘርስ የምትጠቅሳቸው ካሉ ማለት ነው። ይሄንን ጉዳይ ከሌለ ግን የለም ተረት ነው የምናወራው ማለት ነው። በጣም ጥሩ እሺ። ስለዚህ ከ800 ዓመት ጀምር አይደለም ስትጀምረው ወዳጅ ጉዳዩ 800 ክፍለ ዘመን ኤፒፋኒየስ ከሚለው ነው የጀመርኩት። ከፈርስት ነው የምትጀምረው ብራዘር፣ ከፈርስት ነው የምትጀምረው። በጣም ጥሩ እሺ። ሰከንድ ላይ ትሄዳለህ ካለ አንተ። በጣም ጥሩ እሺ። አሁንም ዝጋና አንተም አዳምጠኝ። አንድ ጉዳይ ኢሹ ሲሆን ነው ስለዛ ጉዳይ የሚጻፈው። ማርያም ኢሹ አልነበረችም፣ ኢየሱስ ነው ኢሹ የነበረው በቤተ ክርስቲያን ታሪክ ውስጥ ከመጀመሪያው ክፍለ ዘመን ጀምሮ ኢሹ የነበረው ኢየሱስ ነው እንጂ ማርያም አልነበረችም። ማርያም የኢየሱስ እናት ነች። ስለሷ አልጻፉም። ለምሳሌ በአራተኛው ክፍለ ዘመን ላይ ስለ ትሪኒቲ ተወርቷል፣ ወይም ስለ ስላሴ ተወርቷል። በመጀመሪያው ክፍለ ዘመን ላይ ስላልተጻፈ ስላሴ የለም ማለት አንችልም። ጥያቄ ሲነሳ ግን አራተኛው ክፍለ ዘመን ላይ ስላሴ የሚለው ሐሳብ ተነስቶ ተጽፏል። አራተኛው ክፍለ ዘመን ላይ ኢፋኒየስ የጻፈበት ምክንያት አስጨርሰኛ የተጠየቀው ጥያቄ ነው። የተጠየቀው ስለ ስላሴ አይደለም። የስላሴ አስተምሮ የስላሴ አስተምሮ ከመጀመሪያ ጀምሮ አለ። ከመጀመሪያ ጀምሮ አለ። ስላሴ የሚል እስከ አራተኛው ክፍለ ዘመን በመጽሐፍ ቅዱስም የለም፣ በቤተክርስቲያን ታሪክም የለም። ስለ ቃል አይደለም እያወራን ያለው ወዳጅ። ስላሴ የሚለውን ተርሙን አይደለም የምናወራው። ኦኬ ተርሙን የምትፈልግ ከሆነ ከመጀመሪያ ሴንቸሪ ላይ የነበረውን ሐሳብ ላሳይ ይችላል ብራዘር። የተጠየቅኩት እሱ ታሳየኛለህ፣ ግን የለም ስላሴ እኮ አንተና የለም እያልክ ያለው አንተን ስላሴ የሚባል ቃል አራተኛው ክፍለ ዘመን ያንተ አለማወቅ ነው ብራዘር። ያንተ አለማወቅ የለም ማለት አይደለም። አሁን ጥያቄው እሱ አይደለም። አየህ አሁን የተጠየቀው ጥያቄ አሁን እኮ መሀል ላይ የገባህ እንትን እያልክ ነው። ነገሩን ወደዛ ስመጣ ፎከስ አድርጋ ፎከስ ያደረኩት ነው። በቃ አሁን 10 ሰከንድ የማይሞላ መግቢያ እኮ ነው ያደረኩት። አንተ እንዴት ብዙ ስታወራ እኮ ሰማሁ። አይዞህ ወዳጄ አይዞህ። አሁንም የተጠየቀው ጥያቄ ካለ አለ ከሌለ የለም ነው የምትለው። ከመጀመሪያው አለ እያልኩኝ እያብራራሁ ነው። አንተ ለምንድን ነው 2 ደቂቃ መስማት ይከበዳል? እሺ ካለ የትኛው ኤቪደንስ ነው? ችግር የለም መስማት ለምን አትወዱም? ለዚህ እኮ ነው እንትን ያላችሁት። ማርቲን ሉተር ኪንግ ያመነውን ጉዳይ ራሱ መቀበል አቃታችሁ። መስማት ስለማትፈልጉ ነው፣ ስለማታነቡ ነው። ካለ ነገር ስለማታነብ ነው። ወደ ገደለው ግባ። ያለው ሰውም አይቸገርም። ግባ ወደ ገደለው ነገር እኔ እየነገርኩህ ለምን አታዳምጥም ነው? አልነገርከኝም ብራዘር፣ አልነገርከኝም። ስለ ማርቲን አልጠየቅኩም ወዳጅ። ዳንኤል አንተ የመስማት ችግር አለብህ። ባይሆን ከዮሐንስ ጋር እናውራ። ብራዘር አንተ የመስማት ችግር አንደኛ ታሪኮችንም አታውቃቸው። ማርቲን መቼ ነው የምታወራው? ማርቲን ሉተርን የምታውቀው? ስለዚህ ማርቲን ሉተርን መቼ ነው የምታወራው? ማርቲን ሉተር ብለህ የምታወራው ማንን ነው የምታወራው? ማርቲን ሉተርማ ያንተ ቤተክርስቲያን ፈጣሪ ነው። ያንተ አሁን የምታወራውን ነገር እምነት ብቻ የሚሉትን ሶላዎች የፈጠረልህን አንተን ነው፣ አባት ነው። ስለዚህ ደግማ አታንሳው። የጠየቁ ለምን አላነሳውም? አንተ የማታምነውን መቼ ነው የኖረው? እሱ አሪፍ ጥያቄ ነው። እሺ ልንገርሽ፣ እሺ ላብራራለህ። ከመቼ ጀምሮ እንዳወራ ምን እንደጻፈ ሁሉ እነግርሃለሁ። ጥያቄው መቼ ነው? 16ኛው ክፍለ ዘመን ላይ የተነሳ እሺ ጥያቄው መቼ ነው የተጠየቀው? መስራች ነው። ሰርመን በሚለው መጽሐፉ ላይ በ1522 መጽሐፍ ላይ ኢየሱስ ማነች ማርያም there is no doubt ብሎ ነው የሚያስቀምጠው። ወደ ስለማድረጓ ምን እሺ ነው የሚታረቅ አይ አለማወቅን ለመታወራው አሁን ወዳጅ የተጠየቀው አብራራ አልከኝ። ያብራራው እኮ ነው። ለምን የምታደርገኛለህ? ስለ ማርቲን ሉተር አብራራ አልከኝ። ያብራራው ከሉተር አይደለም ለኔ ማስረጃ የምትሰጠኝ። ያው ስለ ሉተር አይደለም እያወራን ያለ ነው ወንድ ማለት የተጠየቀው ከደነገጥ ማቅ ሲመስልህ አቋረጥከኝ። ምንም ካወቅክማ አሳየን እኮ በደስታ እየጠበቅኩ እኮ እንድናገር ፈቀድልኛት። በጣም እያፈንክኝ እንድታወራ ስሰጥ የምታወራው የጠየኩ
ከሐዋርያት ነው። ሉተርን የምጠቅስ ከሆነ ሉተር ሐዋርያ አይደለም። ስለዚህ ከሐዋርያት ጀምርልን። እሱ ጋር ነው እየጠበቅን ያለ ነው። አየህ፣ ከዛ ከሱ ጀምርና ከዛ እንቀጥል። ሌላ ቦታ ላይ አትሂድ። አሁንም ፎከስ አድርግ። የጠየቁ ከሐዋርያት ነው ወዳጅ። ጥሩ እንደዚህ ብሎ ያስተማረ ሐዋርያት ካለ ስለዚህ ከሌላ ሰው ጋር ላውራ። አንተ ወይ ብትተው ጥሩ ነው። ወይ ከዮሐንስ ከኔ ጋር ካልቻልክ ታች ሆነ ቁጭ ብለህ ታፕታፕ ሼር ታደርጋለህ። አይ አንተ ሰማትሽን ነው እኮ ማዳመጥም መስማት ማለትም እውቀትም ስለሌለ ሌሎችም ማዳመጥም የሚችሉ በዚህ ጉዳይ ላይ እውቀት ያላቸው ሰዎች ጋር ብናወራ ጥሩ ነው። ጥሩ እኮ አውራና የጠየቁ ጥያቄ ላይ እውቀት እንዳለኝና አይደለማ በየሰከንዱ ያቆምከኝ እንዴት ነው የማወራው? የተጠየቁ ላይ ልክ ሳወራ ስጀምር እንደማቅ ስታቅ ዘጋኝ። አይዞ ማለት አቅም በለ ለመያዝ ነው የምትፈልገው። አፍት ነው። አሁን ወደ መረጃው የጠበቅነው ምንድነው? መረጃ ያልከኝ ስለ ሉተር ነው ወይስ ስለሌሎች ምንድነው አሁን ያልከኝ? አይ ስለሌለህ ነው አሁን ጊዜ ለማዋካል ነው። ስለሌለህ አይደለም። ምንድነው የጠየከኝ ነው? ካለ ጥያቄንም አትርሳ። አሁን ለአንድና ለመጨረሻ ጊዜ ጥያቄውን ላስታውስ። ኦኬ፣ ክርስትና የጀመረው ከሐዋርያት ከክርስቶስ ኢየሱስ ትምህርት ነው። ስለዚህ አሁን በዚህ ደረጃ ላይ የማርያምን ትምህርት መሞቷን መነሳቷን የሚመሰክር ሐዋርያ ካለ በመጀመሪያው ምዕተ ዓመት ላይ በመጀመሪያው ሴንቸሪ ላይ የተደረገ የማርያም የተወራ ስለ ማርያም ከሞት መነሳት የተነገረ ካለ ልጠብቅ፣ ማስረጃ ስጠኝ። እየጠበቅኩ ነው ያለሁት። አፍጥነው ወራት ለመናገር እዚህ ጋር አሁን ተቀይሯል። እዚህ ጋር እሱ እየተቀየረ ነው። አሁን እያወራን ካለው ተራ ነው ስሟ ምናምን የሚል ነገር ደግሞ አየሁኝ። ከሴቶች ሁሉ የተለየች ተብላ የተባለችን ሴት ተራ ነው ብሎ መጻፍ የሰይጣንነት ነው ወይስ እውነት መንፈሳዊነት ነው? ከሴቶች ሁሉ የተለየች ተብላ የተባረከችን ሴት አይዞ አሁን ሐሳብ ርዕሱ ላይ መጀመሪያ የቀድሞ ሐሳብ ላይ እንደዛ አይነት ሐሳብ ላይ ሐሳብ አልሰጥም። ያው ይሄ መንፈሱ ትንሽ የተባረከ ነው ብሎ በመንፈስ የተሞላችው ኤልሳቤጥ የተባረከ ነው አለች። ይሄኛው መንፈስ ተራ ነው የሚለው ምን አይነት መንፈስ ነው? ዴቪል ነው የሚሆነው። አይዞ ብራል ይሄ ከሰይጣን ነው መቼ። አይዞ ብራል አይ እንደዛ አይነት ባለበት አላወራም። በቃ ትችላለህ። ታጥም አይቀየራል። አይ ምንቻራ ያለው ለቅቄ ሄዳለሁ እንጂ ብሎክም ባርጌ ይሄ የዴቪል ሐሳቦች ስለሆኑ እና ተከደሉ ጋሩ ያጋንንት ስብስብ ነው ብሏል። እንትና ሉተርም ነገሩ ጥምቀትን የማይቀበል መቶ አጋንንት አለባችሁ ብሏል ሉተር። እንግዲህ ጥምቀትን የማይቀበሉ እንግዲህ ተጠመቁ። እንደዛ አይነት ሐሳብ የሚመጣው ካለመጠመቅ ነው። ከመንፈስ እንደዛ አይነት ሐሳብ አይመጣም። እንዲህ ካላልክ በስተቀር ተከታዮችን ማጻናት አትችልም። ማለት በቃ ይሄ ነው የኦርቶዶክስ መልስ። ከዛ አውደ ምሕረት ላይ ቆመ ኦርቶዶክስ መልስ አላት እያልክ ፎክር ብራለሁ። እሱ ነው ያለ አማራጭ። ሌላ አማራጭ ምን የለም። ከዚህ ውጭ የተለየ ነገር የለም። ብራለሁ ግራ መጋባት ውስጥ ስላለ ነው። እና አይዞህ እሺ። ቤዛ ኩሉ ሰላም። ቤዛ ኩሉ ዳኒ እንዴት ነህ? እግዚአብሔር ይመስገን አሪፍ ነው። እሺ ጆዬ ትቀበለዋለህ? እሺ ዳንዬ ተባረክልኝ። ተባረክልኝ። ቤዛ ኩሉ ሰላም ይብዛ የኔ ወንድም። ዳኒ ራስ ሰላም ይብዛ። ሰላም አላልኩም የኔ ወንድም። ቤዛ ኩሉ ሰላም ጃ እግዚአብሔር ይመስገን። ያው ርዕሱን አይተዋል ብዬ ነው እንግዲህ ቀጥታ ወደ ገደለው እንድንገባና ስለ ማርያም አሰምሽን ነው የመጀመሪያው ርዕስ። በሱ ላይ ነው የምናወራው ነው በዚህኛው ላይ ነው የምናወራው። ዳኒ ኤርሚን የቀየረው ስለ መነሳቷ ስለ ማድረጓ ነው ወይስ እሺ ያስመርጠውና ከዛ ወደ ርዕሱ እንመለሳለን። ምናልባት የቅድሙን አይቶ ከገባ ርዕስ እሺ ቅድም እመልሳለሁም እያለ ሲናገር ያየው መሰለኝ። ማርያም ተነስታለች እንዴ ወንድማችን? ማስረጃ አለ ከሙታን መካከል መነሳቷን ማስረጃ። ምክንያቱም ትልቅ በዓል ትልቅ ሐሳብ ጾም የሚጾምለት ጉዳይም ስለሆነ እንደገና ከክርስቶስ ትንሣኤ ጋርም ተገዳዳሪ ኃይል እየሆነም የመጣ ስለሆነ ምን ትላለህ በዚህ ላይ መነሳቷን ከነ ማስረጃው ብትነግረን። እሺ እንግዲህ የቅድስት ድንግል ማርያም
ከሞት መነሳት በቤተ ክርስቲያን በተለያዩ መጻሕፍት ይሰበካል። ነገር ግን እኔ ይህን ሐሳብ ምክንያቱም ከመጽሐፍ ቅዱስ ጋር ትንሽ ስለሚጋጭ መነሳት አለመነሳቷ ብቻ አይደለም፣ ሐዋርያት ስለጻፉት ስላልጻፉት ብቻ አይደለም። ሐሳቡን አትገዛውም ማለት ነህ? ኦርቶዶክስ ቤተ እምነት ነህ ወይስ? ቤተ እምነትን አልጠየቅኩም፣ ያው በስምህ ገምተን ነው። ይቆራርጣል ስልክ። ቤዛ ኩሉ አትሰማም። ኦርቶዶክስ ቤተ እምነት ነህ አይደል? አዎ ኦርቶዶክስ ነኝ፣ ግን ብዙ የማልቀበላቸው በቤተ ክርስቲያኗ ውስጥ ያሉ አስተምሮዎችን የማልቀበላቸው አሉ። ኦኬ፣ ይሄን የማርያምን መነሳት ለምንድን ነው የማትቀበለው? ምክንያቱም ቤተክርስቲያኗ ትቀበለዋለች ወይ? ካልተቀበልከው የቤተክርስቲያን ልጅ አይደለህም ልትባል አትችልም። አስተምሮቷን ዶግማዋን ካልተቀበልክ ይሄ ነገረ ማርያም ስለሆነ እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቷን የቀዳችው ከሐዋርያት ነው ብዬ ስለማመን ከሐዋርያት አስተምህሮ ውጭ የሆኑትን በሙሉ አልቀበላቸውም። ይሄ አስተምሮ የማርያም መነሳት ከሐዋርያት አለመቀዳቱን ማስረጃ ልሰጠን ትችላለህ ወይ? ምንጩን እውነት ነው ቤተክርስቲያኗ ይሄንን ታስተምራለች። ምንጭ ግን ሲጠየቅ የተወሰኑ የምጠቅሳቸው ነገሮች አሉ። ቅድም ኤርሚስ ያወራባቸው የነበረው ለምሳሌ መዝሙር 132:8 እግዚአብሔር አንተና የመቅደስ ታቦት የሚል እንዲህ አይነት ነገር ተጠቅሳለች። ግን አያሳምንህም ለአንተ? ለእኔ አያሳምነኝም። ምክንያቱም የቅድስት ድንግል ማርያምን ማድረግ እውነት ከሆነ መጻፍ የነበረባቸው ሐዋርያት ናቸው። ምክንያቱም ከሐዋርያት መካከል አንዱ በጣም ፍቁር እግዚእ የሚባለው ዮሐንስ አብሯት እስከ ገነት ድረስ ተነጥቋል ተብሎ ነው የተጻፈው እና ይሄ ደግሞ ከጌታችን ከኢየሱስ ክርስቶስ ሞትና ትንሣኤ ቀጥሎ ያለው እንደኔ ያረዳድ ትልቁ ታምር መሆን ያለበት ይህ ነው። ምክንያቱም አንተ ኦርቶዶክስ ካልሆንክ ኦርቶዶክስ አይደለሁም ለምን አትል? ቆይ ወንድማችን አንድ ያዘው። አይ ኦርቶዶክስ ሳይሆን ለምን? እሺ ቤዛ ኩሉ ቀጥል እስቲ። ክሮኖሎጂካሊ ንገረን ከሐዋርያቱ ጀምረ፣ ያው ከማርያም ጋር ባላቸው ቅርበት ቅደም ተከተል ሐዋርያቱ ብለህ አንደኛው ክፍለ ዘመን አፖስቶሊክ ፋዘርስ፣ ቸርች ፋዘርስ፣ ሁለተኛው፣ ሶስተኛው፣ አራተኛው ክፍለ ዘመን እያልክ እስቲ ምንም አልተነገረ ትላለህ እንደው? ቤዛ ኩሉ አዎ የቅድስት ድንግል ማርያም ከሞት መነሳት እውነት ከሆነ በሐዋርያት መጻፍ ነበረበት ነው እኔም የምለው ማለት ነው። ምክንያቱም ሐዋርያት በመካከላቸው የነበረች ቅድስት ድንግል ማርያም ምክንያቱም ለምን መሰለህ እንደዛ ምለው የቅድስት ድንግል ማርያም ከመሞትና ከሞት መነሳት በጣም ትልቁ ከጌታችን ከኢየሱስ ክርስቶስ ሞትና ትንሣኤ ቀጥሎ ትልቁ ክስተት ነው ብዬ ነው እኔ የምይዘው። ምክንያቱም ይህ ትልቅ ክስተት ደግሞ በመጽሐፍ ቅዱስ መዘገብ ነበረበት ነው እኔ የምለው። በእርግጥ ሀሳብህን የምገዛው ነገር አለ። eotcmk.org የሚባል የማህበረ ቅዱሳን እንትን ላይ ሐዋርያት በሙሉ ተሰብስበው በሪፕሌይ እንዳዩ እርገቷን ይናገራልና እነዚህ ሐዋርያት አብዛኞቹ መጽሐፍ ቅዱስን ጽፈዋልና እስቲ ከሱ አንጻር ትነግረኛለህ። ይሄን ነገር ላንብብልህ። ምን ይላል እንግዲህ? እርገታቸውን ቶማስ ነው ያየው በደመና ከህንድ ሀገር ሲመጣ። ከዛ ሐዋርያት አላዩም ነበርና እግዚአብሔርን በአመቱ ነሐሴ 1 ጾም ጸሎት ወይም ሱባኤ ይዘው እንዲያሳያቸው በሪፕሌይ እንዲያሳያቸው የጠየቁበት ነገር እንዲህ ይላል። ይሄ ማህበረ ቅዱሳን ድረገጽ ላይ የሰጠችውንም ሰበን አሳያቸው ቶማስ ነው እንግዲህ። እነርሱም እርገቷን ማየት ፈልገው እንደገና በደንብ ያዛት እንደገና በነሐሴ 1 ቀን ሱባኤ በጾም ጸሎት ያዙ ገቡ። ከዚያም በ16ኛው ቀን ጌታችን ቅዱሳን መላእክትን አስከትሎ ከመቤታችን ጋር መጣ። ስታርግም አሳያቸው። በአመቱ ነው ኤግዛክትሊ 1 year አፍተር ሐዋርያትን አስከትሎ ማነው መላእክትን አስከትሎ ማርያምን ይዞ መጣና ዱኢት አጌን አላት። እንደገና አድርጊው በሪፕሌይ በቫር እንደገና አሳያቸው ተባለ። እንደገና ሞተችና እንደገና ተነስታ አሳየቻቸው። ይሄንን ሐሳብ እንዴት ታየዋለህ ቤዛ ኩሉ? ይሄ አሁን አንተ የነገርከኝ በሙሉ ውሸት ነው፣ የውሸት ታሪክ ነው። ምክንያቱም ለምን መሰለህ እኔ እንዲያው በጣም የሚገርመኝ ማለት ነው
ንጹሐን ቅድስቷን ቤተክርስቲያን በተለያዩ ሰዎች ወይም ደግሞ በጊዜ ርዝማኔ ደሜ ይሄ ምስል ፍጡር ወልዳ የሚባለውን ስዕል ሲያሳየን ትንሽ ያቃጥለኝ ነበር። እኔ እነ ዳጊ አላውቅም። ዳጊ ትንሽ ያቃጥለህ ነገር የለ? እነ ዳኒ እንዲያቃጥለን እያሳየን ነበር ብዬ ነው። ቤዛ ሁሉ ቀጥል። አይ እሱ ይኸው አስወርዳችሁት ነው ደምረውን ወገኖች ለምን ታወርዱኛላችሁ? እኔ ለምን ደግሞ ለምን ትፈሩኛላችሁ? ተለቁ ላይ አረጋለሁ። ችግር ለምንድን ነው ቪዲዮ የምታጠፉት? አታጥፉ ወገኖች። ምንድን ነው የምታደርጉት ወገኖች? ፕሊዝ ለምን ትፈራኛለህ? ማነው የሚፈራው? ብራዘር አንቺ መሲ የምትበይ ወይም እውቀት የለሽ ወይም አንተ ሚዩት አድርግ። መናገር መብት የለህም። ጣዖትህን ይዘህ ፊት ለፊት ላይ መቀመጥ ትችላለህ። ቴንኪው እና እናንተ ጨርሱ። ከዛ አንተም አትሳደባ፣ ጣዖት አትበላ። ኦኬ በቃ አንተ ይዘህ ተቀመጥ። ተረጋጋ። አሁን እናንተ ጨርሱና እሱ ና ተመልሰህ ደምረው። ታውቃለህ እችን አሁን እዚሁ እኔ በእግሬ እየረገጥኩ አሳየ ነበረ። አንተ ምጣፍን እድግላትን ማለት ነው። ና ተመልሰህ ይዘህና እና ግባና እነሱ ሲጨርሱ ታወራለህ። ና ግባ፣ ና ግባ። ዝንብ ከነ ልጆቿ ካካዋን ካካ የምትልባትን ስዕልህን እዚህ እኔ ፊት ታወራለህ። እና ትልቁ ላይ አደርግሃለሁ። ይጨርሱ። እራሱ ነው የወረደው። ሁለተኛው ላይ ይቻለሁ። እራሱ ነው የወረደው። እና አንተ በዛ በያዝከው ስዕል የማታፍር ከሆነ ናና ቁጭ በል። ሁለቱ ይጨርሱና ቤዛና ጆ ይጨርሱና ከዛ ከኔ ጋር ወይ ከዳጊ ጋር ወይ ከጆ ማነው ከጆ ጋር ወይም ከዳንዬ ጋር ታወራለህ ማለት ነው። አታደርገውም። እውነቴን የምልህ አንተ እየሳምካት እኔ በእግሬ ረግጬ አሳይ ነበረ። አታደርገውም። ጣዖት ይሄን ያህል ተራ መሆኑን አሳይ ነበር ማለት ነው። አንተ እሱን ለማድረግ ና ኢትዮጵያ ገባ። እሱን ለማድረግ ሚዩት አድርግ። ጠብቀን ሚዩት አድርግ። ኢትዮጵያ ገብተህ አድርግ። ሚዩት አድርግ። እስቲ ና ኢትዮጵያ ግባና አድርግ። እነሱ ይጨርሱ። ሚዩት አድርግ እኮ ነው የምትባለው። ሚዩት አድርግ ነው። በቃ ለምን ትፈራለህ? ይጨርሱ እኮ ነው ብዬ አንተ ስዕሏን ይጨርሱ ደምረው። እነሱ ይጨርሱ። ስዕሏን ለመርገጥ ይጨርሱ ደምረው። እባክህ አዳም ፈሪ ነህ። በትልቁ ሆነና ስዕሏን ይዘህ እያሳየህ አንተ ትልቁ ላይ ሆነና አንድ ሰው ኢትዮጵያ ያለ አንድ ሰው ወንድ ነው ኢትዮጵያ ያለ ደምረው ይጨርሱ። ቪዲዮውን ክፈትና ጣዖትህን አሳይ። እስከዛ ወንድ ነው። ሚወት አታርገኝ። ደምረው እሺ ሚወት አታርገኛ። እነሱ ይጨርሱ። አንተ ጣዖትህን ከፍተህ ሚወት አታርገኝ። ኢትዮጵያ ምልህን እነሱ እያወሩ አትረብሽ። አንተም እያወራ ነው። ሰንበቴ ጠጥተሃል። እግዚአብሔር ይመስገን ሰላም ነው። ሚዩት አድርገዋ ታዲያ። እነሱ ይጨርሱና ከዛ ትመጣለህ። አትሰጥም። ይጨርሱና ከዛ ሀሳብ አስተያየት ትሰጣለህ። ከዛ ጨርሷል። ሲጀመር አንተ አይደለም የምትወስነው። አንተ አይደለም የምትወስነው። ደምረው። አንተ አይደለም የምትወስነው። ቤዛ ኩሉ ኦርቶዶክስ አንተ አይደለም የምትወስነው። ቤዛ ኩሉ ኦርቶዶክስ ማን ወሳኝ አድርጋ? አንተ አይደለም የምትወስነው ብዬ ስለታወራለህ እንዴ? ይሄ እኮ የአረቄ መንፈስ እኮ ማለት ነው። አየው የአረቄ መንፈስ ይባላል። እናንተ ቀጥሉ። አረቄ ማለት ነው። የደጀ ሰላም አረቄ። ጆ እናንተ ቀጥሎች። እሺ ቤዛ ኩሉ ታንኪዩ። ስለዚህ በክሮኖሎጂካል ኦርደር ነው የሄድነው። ሐዋርያት አልተጠቀሙም ይሄን ነገር ብለህ ነግረህናል። ያው ከሁሉ በላይ ከዮሐንስ ብዙ ይጠበቅ ነበር። አስከሬንም ይዞ ኤደን ገነት እንትኗ ጋር ሄዶ ደብቆ ለ8 ወር ይዞ የተመለሰ ስትነሳም በኋላ በሪፕሌይም ቢሆን የተመለከተ ነው። ሌሎቹም አላዩም። እንዲሁ ጳውሎስ እንኳን የለም። እስቲ ፈርስት ሴንቸሪ ላይ አፖስቶሊክ ፋዘርስ የሚባሉት ሐዋርያትን ያገኙ ከነሱ የተማሩ እነሱ ያስተማሩት ነገር አለ የምታውቀው ነገር ችግር የለም ባታውቅም እና ወይ መጀመሪያ መቼ እንደጀመረ ይሄ ሐሳብ የምታውቀው ነገር አለ? ቤዛ ኩሉ የማርያም መነሳት በዚህ ጊዜ ነው ለመጀመሪያ ጊዜ ፖፕ አፕ ያደረገው ጥያቄው የምትለው ነገር ካለ? እሺ እኔ ግን ምንም እንኳን ሐዋርያት ስላልጻፉት አፖስቶሊክ ፋዘርስ እንኳን ቢጽፉት
አለ ቤዛ ኩሉ ትቋረጣለህ። ቤዛ ኩሉ ተቋረጣለህ። ከሞት የተነሱ ቀጥል። ከሞት የተነሱ ብዙ ሰዎች ተጽፈዋል። ታምር የተደረገላቸው ብዙ ሰዎች ተጽፈዋል። እና ይህ የቅድስት ድንግል ማርያም ከሞት መነሳት፣ ወደ ገነት መነጠቅ፣ እንደገና ተመልሶ መሞት፣ እንደገና ለሁለተኛ ጊዜ መነሳት፣ ይህ ሁሉ መጻፍ ነበረበት ነው እኔ የምለውና ምክንያቱም ዮሐንስ ቢያንስ እንኳን የተወሰነ ነገር ሊነግረን ይገባ ነበር ነው። ቶማስ በደመና ላይ ሲቀበል ይህን ሁሉ ቢያንስ መናገር ነበረባቸው። ሐዋርያት ጾም ሲጾሙ ይህን ሁሉ መጻፍ ነበረባቸው ነው ብለው። ስለዚህ ከሐዋርያት ያልሆነ ነገር ሁሉ ስህተት ነው። ምክንያቱም ሐሳቡ በጣም ከበድ ያለ ስለሆነ ስህተት ነው ብዬ ነው የምይዘው። ታዲያ ቤተክርስቲያኗ ይሄ ትምህርት አለኝ ብላ ይሄንን የሚያክል ፕራክቲስ በነሐሴ ታካሂዳለች እና ትምህርቶችን ምቀዳው እኔ ከአባቶች አስተምሮ ነው ከቀደሙት ነው። ሐዋርያዊ ቅብብሎሽም አለኝ እኔ ጠንካራ ነኝ እኔ ዝም ብዬ ወፍ ዘራሽ ትምህርት አላመጣም ማለት። ታዲያ ከየት ነው ያመጣችው? ምንድን ነው የምትደግፈው? አሁን ቅድም አንድ ልጅ ገብቶ ነበር ሉተርም ምናምን እያለ ወደ ሌላ አቅጣጫ ሲሄድ ነበር። አባቶችም ያምኑ ነበር አለ። የትኞቹ አባቶች የትኞቹ መጽሐፍት ናቸው? እንግዲህ ዓለም አቀፎቹ ዓለም የሚያውቃቸው የአሌክሳንድሪያም የምስራቅም የምዕራብም ቤተክርስቲያናት አባቶች ሜንሽን ካላረጉ በደንብ አስረግጠው ካልተናገሩ ከየት ነው ታዲያ ቤተክርስቲያኗ ያመጣችው? ወፍ ዘራሽ ትምህርት እኮ እንዳንል ብዬ ነው ቸኩለን። የምታውቀው ነገር አለ? አይ እኔ ብዙ ታሪኮችን አላነበብም። ታሪኮችን ባነብም ነው እኮ የምልህ ታሪኮች ላይ የተመዘገበ እንኳን ቢሆን ይህ ክስተት ምክንያቱም የጌታችን የኢየሱስ ክርስቶስን የማዳን ስራ ስለሚጻረር የትንሣኤውን ስለሚጻረር ስህተት ነው እያልኩ ያለሁት። ምክንያቱም ከሞት ተነስቶ ያረገ ኢየሱስ ክርስቶስ ብቻ ነው። ቅድም ሲጠቅሰው ነበር አማሲያስ የሚባለው ልጅ ኢፒፋኒየስ እያለ ኢፒፋኒየስ የሚባል ሰው ታውቃለህ? ኢፒፋኒየስ የሚባል ሰው 4ኛው ክፍለ ዘመን ሰው ነው። ለመጀመሪያ ጊዜ ቸርች ውስጥ ስለ ማርያም መነሳት፣ ማረግ፣ መሞት ባልተጠቀሰበት ጊዜ ይሄ ሰውዬ ፓናሪዮን የሚባል መጽሐፍ ጻፈና እንግዲህ በዛን ጊዜ በነበረ ሁኔታ ከብራና የሚሆን ከምናምን ጻፈና አንድ ነገር ተናገረ። ለመጀመሪያ ጊዜ ሐሳቡን የሚያጭር ምንም የሰማኸው ነገር ከሌለ እንደው ዝም ብዬ ለሌሎቹም ለማሳሰብ ያህል ይሄ ሰውዬ ነው በቃ ስለ ማርያም ማረግ ሐሳብ ያነሳውና ምን ብሎ ነው ግምት ነው የተናገረው። እሱ ምን አለ? ትሞት ሰማዕት ሁሉ ግን ኦርቶዶክስ አይደለም ያው እንድታውቁት ነው። እሺ ቀጥል ዮሐንስ ማስያስ መጣ። እሺ ቅድም ኤጲፋኒየስ ብላለች። ስለ ኤጲፋኒየስ ንገረን። እንደምን አደራችሁ? በእኛ ውጭ ላላችሁ ደግሞ እንዴት ናቸው? ምክንያቱም ከላይ ስንት ሰው ይመስለኛልና ሚራጅ የሚባል ሰው ከጠዋት ጀምሮ እዚህ ቤት ገብቶ ነበር። አላየን አልነበርክም አንተ? ጭራሽ መቼ ነበርክም? አልነበርክም? እኔው የለሁም ቤቱን የቆረቆርኩ ታብታብ ያደረኩ ኤርሚያስ። ኦኬ እሺ። ሚራጅ ቅድም ገብቶ ራሱን ያወረደው። ቆይ አንዴ ሚራጅ ገብቶ ነበረ ቅድም ራሱን ያወረደው። መናገርም ፈራም የሚያስፈልግ አይነት ነገር ከሆነ እያወራን ስለያደረገኝ አልፈልግም። መነጋገር መማማር ከሆነ ትክክለኛውን ነገር እንነጋገራለን። መወረፍ መንቀፍ አያስፈልግም። እውነቴን ነው ኤርሚያስ። ወይ ኪዳነ ምሕረት ሲሆን ለበለዚያ ልደታ ሲሆን ወይ እኔ የሚት ያደረግኩ ከየት ቤተ እምነት ነህ ብዬ ስጠይቅህ የተግባቦት ሕግ ካወቅ ማለት ነው። አሁን አንተ ስርዓት እንዲኖር ቤቱ ላይ አይ ቲንክ ምክር ልሰጠን ይመስለኛል። ግን ስርዓት ሰጪው ምክር እንደዛ አስተምርሃለሁ። መማር ካለበት ትማራለህ ከኔ። ከዛ በኋላ እውነቱን ትረዳለህ። ከዛ ችግር የለም ካልሆንኩልህ በስተቀር የማታስተናግደኝ ከሆነ ኧረ ፕሊስ እባክህ ንገረኝ። እኔ አጭር ጥያቄ ነው የጠየቅኩህ። ከየት ቤተ እምነት ነው ያልኩህ? ከፕሮቴስታንት ቤተሰብ ወደ ኦርቶዶክስ የመጣው ነኝ እኔ። ከየትምና እኔ ቤተክርስቲያን ነው ያልኩህ። አሁንም ይኸውልህ አየሁ የተግባቦት ሕግ አታውቅም። እንዳንተ አይነት እሺ፣ የተግባቦት ሕግ አታውቅም። የተግባቦት ሕግ ስታውቅ ታች ሆነህ ተመልሰህ ትመጣለህ ማለት የተግባቦት ሕግ ስታውቅ። እኔ እንኳን ደህና መጣህ አልኩህ። ቅድም ገብተህ ነበር ራስን የወረድከው ብያለሁ። የተግባቦት ሕግ ስታውቅ ትመጣለህ።
እኔ የምለው ድመት ምንድን ነው የነካችሁት? በተናለ እንዴ? እኔ አላውቅም። ያው አታውራላ ተነክቷል። የተግባቦት ህግ የማያውቅ ሁለቱ ማለት ነው። የልደታ ልጅ ምናምን ፉከራው ላኩ ገደሉኝ። ምንድን ነው እና ተመልሰና የተግባቦት ህግ ወቅ እሺ፣ ሰላምታ ነው ሰጠኸው፣ ከየት ቤተ እምነት መሆንህን ነገርከን። ከዛ በኋላ ታወራለህ ማለት ነው። ሲሰጥ እነሱ ይጨርሱና መጥቻለሁ፣ ታውቀኛለህ፣ አውቃለሁ። ሚዩት አድርገው። እሺ ሚዩት አድርገውና ፕሊስ እባክህ ወንድሜ እንደገባ ሚዩት እንዳታረግ አንተ ማንነትን ስለማውቅ እንዳታረግ። እሺ በቃ ይኸውልህ ሚዩት አድርገውና ይጨርሱ እነሱ። ከዛ ከኔ ጋር ታወራለህ። ቴንክ ዩ ሚራጅዬ። አይ ነው ሰንበቴ እንደሆነ ይገባኛል። ሰንበቴ ደግሞ ብዙ ነገር ተፈቷል። ወንድምነት አይም ሶሪ አትበል። ሰንበቴ ምናምን አስበል። እባክህ ሚዩት አድርግ። ሰው ይጨርስበት። ሰንበቴ አይጠራም። እናንተ እኮ እሺ እባክህ ሚራጅ አየህ፣ እባክህ ቅድም አንተ ስርዓት እንዲኖር ቤቱ ላይ መምከር ጥሩ እኮ ባልከፋ፣ ግን ከየት ቤተ እምነት ነህ እንተዋወቅ ነው ያልኩህ። ነገርከኝ ከኦርቶዶክስ ነህ ባለሰንበት የሆነ ማለት ነው። እነሱ ይጨርሱና ከኔ ጋር ታወራለህ። የፈለግከውን የምታቀኝም ላይ ታወራለህ፣ የትኛውም ላይ ማለት ነው። ጆንዬ ጦሎ አጠር አድርጋችሁ ጨርሱ። ከዛ ወደ ሚራጅ እንሄዳለን ማለት ነው። ማሲያስ ከዚህ በኋላ ማይክን ሚዩት አድርገው። ከዳኒ ጋር በኋላ ትቀጥላለህ ወይ ከዳጊዬ ጋር የምታወራ ከሆነ ማለት ነው። ሚዩት አድርገውና ተቀመጥ። ማሲያስ ማይክን ሚዩት አድርገው። ዳኒ ማሲያስን አናግረው፣ ያ በኋላ ያወራል። እሺ ኦኬ፣ እንደዛ ከሆነ እሺ ሚራጅ ይቅደም። ሚራጅ ቅድም ገብቼ ነበር አታስወሩም ብሎ ስላለ እንኳን ደህና መጣ ሚራጅ። እንኳን ደህና ቆየህ። እሺ ከኦርቶዶክስ እምነት እሺ፣ እኔ ያው በደህና ነው የቆየሁት። ድምፅህ ሩቅ ነው። ድምፅህን አስተካክለው። ድምፅህ ሩቅ ነው። እያሽከረከርኩም ስለሆነ ነው የማናገርህ እኮ። ድምፅህ ሩቅ ነው። እኔ ምን እያረክ ነው የምታወራኝ አላልኩም። ድምፅህ ሩቅ ነው። አሽከርክረህም ከሆነ የሰው ነገር ውስጥ አትግባ ዘለህ። እባክህ ልለምንህ፣ ከጠጡ አትንዱ የሚባል ነገር አለና አይ ነው ሰንበቴ እንደሆነ ባቅን እኔ ምን እየሰራህ ነው የምታወራው አይደለም ያልኩህ። ድምፅህን ምንም ስራ ምንም መኪናም እየነዳ ከሆነ ኤርፎን ካለ ኤርፎንን ጠጋ አድርገውና ወይ ደግሞ ስፒከርን ማድረግ ካለብህ አድርገው ወይ ቮሊዩም መጨመር ካለብህ አድርገው። ድምፅህን ብቻ ነው ከፍ አድርገህ ያልከው። ተኝተህ ነው ወይ የምታወራኝ? እየበላህ ነው ወይ? እየነዳህ ነው ወይ? ቆመህ ነው ወይ? አልጠየኩም። የተግባቦት አያወራም። ኧረ ታረም ኤርሚያስ ምን ሆነህ ነው? የተግባቦት ህግ ወቅ ፕሊስ። መጽሐፍ ቅዱስን እኮ ነው ማስተምረው ነው የምትለው አይደል? አይደለም ግን ታረም። የተግባቦትን ህግ ወቅና እናውራ እኮ ነው። መሆን የለበትም የክርስቶስ አንደበት አሁን ምን ነው የሚታረቁ ሰብክ እንደዚህ አይደለም። ዳጊ ምን ብዬ ልንገርህ? በቃ ይሄ ሰንበቴ ነው። የሰንበቴ ጠላ ማለት ነው እንደዚህ የሚያደርግ። ኧረ በእናትህ አንተ ተረጋጋና አውራኝ። ሀሳቡ ላይ አውራኝ ብራዘር፣ ሀሳቡ ላይ አውራኝ። ኦኬ ታዲያ ማይክህን ማነው ድምፅህን ጨምረው ነው ያልኩህ። ድምፅህን ጨምረው ብዬ ስልህ ጠጋ አድርገህ ማነጋገሪያውን ማውራት ነው ያለብህ። ቴንክ ዩ። እና ርዕሱ ላይ ማውራት ትችላለህ። ሚራጅ ኦኬ። ጠዋት የነበረው ርዕስ ይሄ አልነበረም አይደል? ችግር የለውም። አሁን ማውራት ትችላለህ። እዛኛውም ላይ እዚህኛውም ላይ ከፈለክ ሁለቱም ላይ ማለት ነው ትችላለህ። በሁሉም በኩል አሁንም ድምፅህን ትንሽ ጨምርበት። ድምፅህ ሩቅ ነው። አሁንስ ይሰማል? አሁን ቆንጆ የሆነው ይሰማል። አሁን ቆንጆ ይሰማል አይደል? ያ ራይት። ምን መሰለህ፣ እኔ በመጀመሪያው መናገር የምፈልገው ነገር ምንድነው፣ የኛ ኢየሱስና የእናንተ ኢየሱስ ለየራስ አንድ። የኛ ኢየሱስ እናቱን ያከብራታል። ሁለት፣ የኛ ኢየሱስ እኛን ይወደናል። በደንብ ነው የምነግርህ። ያንተ ኢየሱስ ግን እናቱን ይጠላል፣ እናቱን ይንቃል፣ እናቱን ይወርፋል። በእናቱ ላይ የሚነሳውን ነገር በሙሉ የኔ እናት አይደለችም ብሎ ነው የሚከደው። ይሄ ደግሞ ሐሰተኛው ኢየሱስ ተብሎ ይገለጣል በእኛ ገባ። እኛ የምናመልከው ኢየሱስ እናቱን ይወዳል። እኛም እናታችን የስጋ እናታችንን
እንድንወድ አድርጎ ምሳሌ አድርጎ የሰጠንና ከእሷ ጋር ያጣበቀን እሱ እናቱን ስለወደደ ከእናቱ ከወጣበት ማህፀን እሱን ስላከበረ ነው እኛ እንድናከብራት ያደረገን። ግን ደግሞ ሁልጊዜ የእሷ ስም በተጠራ ቁጥር የሚያመው እሷ የምትረግጠው ጭንቅላቱን የምትረግጠው ሴቲቱም ይላል መጽሐፍ ቅዱስ አይደል? እንግዲህ የትርጉሙን ለእናንተ ትቻለሁ። አይ ነው ትርጉሙን ለኛ አጣውም ራስንም ታመጣ ነውልሃል ለመሰለህ ለእናንተ ተተረጎመላችሁ በሉተራ ሳወራህ ተደማመጥ ብራዘርዬ። እሺ አንተ ነው የምታወራው። የጠቀስከውን ጥቅስ ትርጉሙን ለእናንተ ትችላችኋለሁ የሚባል ነገር የለም። ጥቀስ፣ ትርጉሙን ለእናንተ ትችላችኋለሁ የሚባል የለም። ጸጥ ብለን የምንሰማህ ጥቀሰው ክፍሉን፣ ከዛ ተርጉመው። እኛ አንተረጉመውም። ያንተን ጥቅስ እኛ ለምን ተረጉመዋለን? እየተረጉም ታውራን በደንብ አስተምርሃለሁ። ቁጭ ብለህ ስለ ፍቅሯ በደንብ ትማራለህ። ከዛ በኋላ በእሷ ፍቅር ውስጥ ትኖራለህ። ክርስቶስ ኢየሱስ የትኛው ክርስቶስ ኢየሱስ ነው የሚለውን ታውቀዋለህ። አሁን አንተ ያለህበት ክርስቶስ ኢየሱስ ትክክለኛው አይደለም። ልንገርህ ወንድሜ፣ ተመለስ። ጭንቅላት ተሸብቧል። አንተ ራስህ ብቻ አይደለም የተሸበብከው። እሺ እኔ የሚዩት ያደረኩ ርዕሱ ምን ነበረ ወንድማችን ሚራሽ? ስትከፍት ያው ማባሪያ ስለሌለ ማለት ነው። ይገባኛል ሰንበቴ እንደሆነ። ርዕሱ ግን ምን ነበረ? የቅድሙ ርዕስ የገባበት ክፉ ነገር አታሰድበኝ በእናትህ። ድሮም ሰድበን ስድብ ነው የምታሰድበኝ። ድሮም ሰድበን ስድብ ነው የምታሰድበኝ። ተው እንድታፋው ነው የምፈልገው። ድሮም ሰድበን ስድብ ታሰድበኛለህ። እባክህ ሚዩት አድርገውና የቅድሙ ርዕስ ይሄ ነበረ። ድሮም ሰድበን ስድብ እሰድብሃለሁ፣ እረፍ። አዋርድሃለሁ፣ እረፍ። ይጠበቃል ከኦርቶዶክሳውያን ፕሊስ፣ ይጠበቃል። ከአንተ ይጠበቃል። ከአንተ ስለምጠብቀው ነው። አየህ እሱን መርዝ እንድትተፋው ፈልጋለሁ ከፈለክ ማለት ነው። እኔ ግን ያልኩ ርዕሱ የቀድሞ አልከኝ። ሚራዥ ሚራዥ ፕሊዝ፣ እኔ ርዕሱ ላይ ትኩረት አድርገን እንድትናገር ነው ቅድም የሰጠው። ልብ በል። አሁንም አንተ መርዟን እንድትተፋ ከፈለክ ተፋ። ከእናንተ እንደዛ ስለሚጠበቅ ማለት ነው። ራስን የወጣው የቅድሙ ርዕስ ይሄ ነው። ሁለተኛው ርዕስ ደግሞ ልብ በሉ። ሁለተኛው ርዕስ ደግሞ ይሄን ያደረኩትኝ ሶሪ አሁን ያሳየሁት ማለት ነው። ኦኬ በሁለት የቅድሙ ላይ ለምን ቀየርከው አለኝ። ኦኬ ቀይሬዋለሁ እዚህኛው ማለት ነው። ሁለቱም ላይ ማውራት ትችላለህ አልኩት። የእናንተ ኢየሱስ የእናቱን አይወዳትም አለ። የኛ ኢየሱስ ግን እናቱን ይወዳታል አለ። የእነሱ ኢየሱስ አባቱ ማን እንደሆነ እንዲነግረኝ፣ የእኛንም ኢየሱስ ስለሚያውቀው አባቱ ማን እንደሆነ እንዲነግረኝ፣ የእነሱ ኢየሱስ እናቱ ማን እንደሆነች እንዲነግረኝ፣ የእኛንም ኢየሱስ እናቱ ማን እንደሆነ እንዲነግረኝ፣ የቱን ጋር ደግሞ የእናንተ ኢየሱስ ብሎ ያለው እናቱን እንደሚጠላም እሱም ጭምር እንዲነግረኝ ነበር። አይ ነው ሰንበቴ እንደሆነ አውቃለሁ። ጌሾ ነው እንደዚህ የሚያስወራችሁ አብዛኞቻችሁ ማለት ነው። ያው ቤቱ የሚጠጣበት አተላ የሚጠጣበት ቤት ስለሆነ ማለት ነው። ይሄ እውነት ነው፣ ጄኒውን እውነት ስለሆነ ማለት ነው። ኦኬ ስለዚህ ከገባህ እና አስተምረን ንገረን። ስለ ኢየሱስ የጀመርከውን የእናንተና የኛ ብለህ ያልከውን በመረጃ የተደገፈ ነገር እያደረክ ንገረን። ኦኬ ከዛ ውጭ እንድሰድብ አትጠብቅ እንዴ። ይጠበቃል እንጂ ከኦርቶዶክስ ማስድብ በደንብ ነው የሚጠበቀው። እርግማን ስድብ የተማራችሁት አይደል? መጽሐፍቶቻችሁ ሁሉ በሙሉ የሚናገሩት፣ የጸሎት መጽሐፍቶቻችሁ ሁሉ የሚናገሩት ይሄንን ነው። እኔ ያልኩ ስርዓቱን ጠብቀህ የቤቱ ርዕስን ጠብቀህ የቅድሙና ያሁኑ ማለት ነው። ቅድም ከሞታ ያልተነሳች ማርያምን አትስበኩ፣ ይሄኛው ደግሞ የጌታ የማርያም ስም ስሟ ተራ ስም ነው ብለን ስንል እናንተን ለማናደድ አይደለም። በእርግጥም ተራ ስም ስለሆነ ማለት ነው። ማለት እንደማናቸውም ስም ነው። ተራ ስም ነው ማለት ኃይል የለውም፣ ማዳን የለውም፣ ጥበብ የለውም፣ የኃጢአትን ስርየት አይሰጥም። ኦኬ በእናንተ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን አስተምሮት መምህራኖቻችሁ ብቻ ሳይሆኑ በመጽሐፍታችሁ ላይ ማርያም ስሟ ለመጽደቅ ሆኖ እንኳን ትውልድ የሚጸድቅበት ስም ሆኗል። የጌታን ስም የሚጠራ ይድናል ወይ ይጸድቃል ተብሎ እንደሚታመን እንደዚሁም ደግሞ የማርያምን ስምም የጠራ ይድናል ይላል ታምረ ማርያም ታምር 12 ቁጥር 62 ላይ። እንደዚሁም ደግሞ ለፍጥረት ሁሉ መጽደቂያ ሆና ተገኝታለች ይላል ነገረ ማርያም ላይ። ዳጊ በጣም ብዙ ጊዜ ይሄን ክፍል እንደውም ያነሳዋል ነገረ ማርያም ላይ ማለት ነው። ስለዚህም ውህብት ስውጥት አላት ወልድኪ ነፍሳተ ሶበ አርአየኪ በሳተ ኩነኔ ዛሙ የሚለው ክፍል ማለት ነው።
እና ማርያም ለፍጥረቱ ሁሉ መጽደቂያ ሆና ተገኝታለች ይላል። ስለዚህ ምኗ ነው መጽደቂያ ሆኖ የተገኘው ብለን ስንል ስሟ ነው። ስሟ የማርያም ስም የመዳን ነው ይላል ማቴዎስ ወንጌል የታምረ ማርያም ታምር 12 ቁጥር 62። እንደዚሁም ስሟ መጽደቂያ ነው ይላል ነገረ ማርያም አባ ጊዮርጊስ ዘጋስጫ ማለት ነው። ስለዚህ የማርያም ስም መጽደቂያም መዳኛም አይደለም፣ ተራ ስም ነው። ተራ ማለት ፋጡማ ብሎ ከሚለው ስም የበለጠና የተሻለ ስም አይደለም። ማርያም የሚለው ስም ከድጃ ብሎ ከሚለው ስም የተሻለና የበለጠም ስም አይደለም። አቦዘነች፣ ጸዳለ ወይ ደግሞ ጎበዜ ከሚለው ስም የበለጠም የተሻለም ስም አይደለም። የማርያም ስም ተራ ስም ነው። ኃይል ያለው ስም አይደለም። ጥበብ ያለው ስም አይደለም። ሞገስ ያለው ስም አይደለም። እንደው መራራ የሆነ ስም ነው። የስሙ ትርጉም መራራ ማለት ነው፣ በዕብራይስጡ ማለት ነው። ስለዚህ ማርያም ስሟ ጣፈጠኝ ይጣፍጣል ስሟ ብሎ የሚለው ውሸት ነው፣ ውሸት። የዕብራይስጡ ትርጉም በባለፈው ማሳይተናል። መራራ ማለት ነው፣ አካክ የሚል ማለት ነው። የጌታችን እናት ማርያም በዚህ ስም ከመጠራቷ በፊት ከ1500 ዓመት በፊት የሙሴ እህት ማርያም ተጠርታበታለች፣ ገና በግብፅ ሳሉ። ይሄ ማለት አሁን ካለንበት ከ3500 ዓመት በፊት ማርያም የምትባል የሙሴና የአሮን እህት ነቢይቱ በዚህ ስም ተጠርታለች። የእሷም ስሟ የከበረ አይደለም። የዮቶር ልጅ የተባለችው ማርያምም የከበረ ስም አይደለም። የጌታችን እናት ማርያምም ስሟ የከበረ ስም አይደለም፣ ተራ ስም ነው። ብራዘር፣ እኛ አንድ ስም አለ፣ በላይ በሰማይ በታች በምድር ያለ ፍጥረት ሁሉ የሚንበረከክለት አንድ የከበረ ስም አለ ነው ብለን ያልነው። የማርያም ስም የከበረ ነው ብሎ የሚል ካለ እናቱ የወለደች ኦርቶዶክስ ገብቶ ከኛ ጋር ማውራት ይችላል ማለት ነው። እና ስትገቡ በሰንበቴ ቤት ጠላ ኃይል አትጉ። ልታወሩ ከመጣችሁ ርዕሱን ጠብቁ፣ ተግባቦት ህግ ጠብቁ እና እንደገና እድል እሰጣለሁ፣ ማውራት ትችላላችሁ። እኔ ስድብ አልፈራም። እና ሚራ ወይ ቤዛ ፕሊዝ፣ ቤዛ ኩሉ ፕሊዝ እና ስድብ መሳደብ የምትፈልጉ ሰዎች የፈለጋችሁትን ስድብ መሳደብ ትችላለን። አቃል እኮ ሚራዥ እንዴት እንደምትሳደብ ማለት ነው። በአንተ ስድብ ሸብረክ የሚል ማንም የለም። ኤርሚያስን ብራዘር ተሳድበ አለት ድንጋይ ነው ያደረጋችሁት ሶሻል ሚዲያ ላይ 11 ዓመት ሙሉ ሰድባችሁኛል። ንቅንቅ ያልኩበት ነገር የለም። እና ከፈለክ ከእናቴ ከኔ ከሚስቴ ከልጆች የፈለግከውን መሳደብ ትችላለህ። ስጨርስ ግን ጥያቄ ጠይቃለሁ በርዕሱ ላይ ማለት ነው። ታዲያ የት ሄደ? አንዱም እኮ ስራዬ መርዛችሁን ማስተፋት ነው። ከኔ ጋር እኮ ነበር የጀመርነው። ፓራፍራይዝ ሳናረገው ሮያል ያስወረደህን ወንድም አይቻለሁ። ብሎክ ቢያደርግህ በዚህም ተጠያቂ አልሆንም። ትክክል ነው ያደረገው። ከዚህ በፊት የሚያደርገውን ትክክል ነው ብየዋለሁ። አንቀደም ሲያስወርድህ አይቻለሁ። ምክንያቱም ስርዓት ጠብቀህ አታወራም አንተ እንጂ ማንም ሰው አንተን በእውቀት ፈርቶ አይደለም። ወገኖች በአንተ በጣም በጣም ተስፋ ቆርጠዋል። አንተን እንደውም ኤርሚያስ ያሞላቀቀው ነው ያሉኝ። ስርዓት ጠብቀህ አውራ፣ በስርዓት ሲሰጥ ታወራለህ። ማንም አይከለክልም በደቂቃ ማለት ነው። ቴንክ ዩ ሚራሽ ከገባ ትችላለህ፣ ካልገባ ግን ቀደም ስታወራ የነበረውን ሮያል ከማን ጋር ነበር ስታወራ የነበረው? አንተና እኔ ያወራነውን የዳዊት መዝሙረ ዳዊት ጨረስን አይደል? ቅድም ምን አልከኝ? ጨረስን አይደል? ቅድም ኖ መጨረሻ ላይ ፓራፍሬዝ አላረግነውም። 132 አንተ እኔ ለማርያም ነው ብዬ ስል አንተ አይደለም ብለኛል አይደለ? እና ለማን ነው? እሺ አንተ ያንተ ነገር ለማለት ነው። እኔ ለማርያም ነው። ምኑን የምነግርህ? መዝሙረ ዳዊት ላይ አንተ ታቦቱ ነው ብለህ ያልከው ማርያም ነው አይደል? ቅድም ያልከው አዎ፣ የመቅደሱ ታቦት የሚለው ማርያም ነው ስለ አንተ ደግሞ አይደለም አልከኝ። ስለዚህ አንተ የምትለው ምንድን ነው? እሱም ማወቅ ፈልጋለሁ። ያ ክፍል ቀጥታ ከዚህ በፊትም ስናገርበት ነበር። ያ ክፍል አንተና የመቅደስ ታቦት ብሎ ያሉት ራሱ ታቦቱን ነው። ኦኬ፣ ራሱ ታቦቱን ነው። ጊዜው መቼ ነው ብለህ ካልክ ንጉሥ ዳዊት ነው ይሄንን የተናገረው። ንጉሥ ዳዊትና እግዚአብሔር መሀል ላይ የተማማሉበት ምዕራፍ ነው ያ ምዕራፍ። ሮያል ለበበል አንተ መስማት ያለብህ ከመጽሐፍ ቅዱስ የተጻፈበትን ታሪካዊ ዳራውንና የተጻፈበትን ዘመን ነው ማወቅ ያለብህ። መዝሙር 132 ዳዊትና እግዚአብሔር የተማማሉበት ምዕራፍ ይባላል። እሱ ክፍል ዳዊት ምን ብሎ ነው ለእግዚአብሔር የማለው? ለያዕቆብ አምላክ የተሳለው አየህ፣ ወደ ቤቴ አልጋ አልወጣም፣ ወደ ቤቴ አልገባም፣ ወደ ምንጣፌም አልጋ ላይ አልወጣም፣ ለዓይኖቼም እንቅልፍን ሽፋሽፍትን አልሰጥ ምናምን ነገር እንደዚህ ብሎ የሚለው ክፍል ታስታውሰዋል? አንብበዋል? ምዕራፉን ሙሉ በሙሉ
እሱን አላነበብኩት። አየው ችግሩ ይሄ ነው። ችግሩ ባለፈውም መጽሐፍ ቅዱስ አንብብ ያልኩ ብታነበው ኖሮ እንደዚህ ነው ብሎ የሚለው ክፍሉ ማለት ነው። ለሮያል ኦኬ አንተ ቁጥር 8ን ብቻ ሰጡህ ሂድና መናፍቃንን ምናምን ነገር ብሎ የሚሏትን ነገር ስላለች እንደው ምናልባት ብለው ከሆነ የሚል ማለት ነው። ካልሆነ ግን ለወደፊት አንድ ጥቅስ ሲሰጡህ ሙሉን አንብበው፣ ቢያንስ ጥቅሱን እንኳን ሙሉን አንብበው። ሮያል ይኸውልህ ስማ ምን እንደሚል አቤቱ ዳዊትን ገርነቱን ሁሉ አስብ። ከኔ ጋር ነህ ሮያል? በትክክል እንድሰማ ይፈልጋለሁ። እንደ እየሰማሁ ነው። ማይኩን ሚዩት አታርገው። እኔ እናንተ ስለምናወር ችግር የለውም። ማይኩን ሚዩት ሳታርገው ተከታተለኝ። ይኸውልህ አቤቱ ዳዊትን ገርነቱን ሁሉ አስብ፣ ለእግዚአብሔር እንደማለ ለያዕቆብ አምላክ እንደተሳለ። ስለተስሏል ማለት ነው። መሐላ ምሏል ማለት ነው። እዛው ምዕራፍ ላይ ነው። ይኸው መዝሙር 132 ቁጥር 8ን አንተ አቤት ወደ ረፍት ተነስ ብሎ የሚለውን አይደል ቅድም ያስነበብከኝ ቁጥር 8 የመቅደስ ታቦት ብሎ የሚለው ቁጥር 8 ላይ ነው ያለው። እዚሁ ምዕራፍ ላይ እኔ ገና ቁጥር 1 ነው የማነብልህ። እሺ አንብበው። ደብዳቤ ስታነብ ቆርጠህ አይደለም የምታነበው? ችግር የለም አንብበው። ግን በደብዳቤ አነባበብ ህግ መሰረት ሰላምታ አለ፣ ፍሬ ሀሳብ አለ፣ መደምደሚያ አለ አይደል? ተስማምቻለሁ፣ አንብበው። ስለዚህ ሙሉ ነው መነበብ ያለበት። ስለዚህ አቤቱ ዳዊትን ገርነቱን ሁሉ አስብ፣ ለያዕቆብ ለእግዚአብሔር እንደማለ ለያዕቆብ አምላክ እንደተሳለ ይላል። ዳዊት መሐላ ምሏል ማለት ነው። ምን አይነት መሐላ? ለያዕቆብም አምላክ ተስሏል ማለት ነው። ለእስራኤል አምላክ ማለት ነው። በእውነት ወደ ቤቴ ድንኳን አልገባም፣ ወደ ምንጣፌ አልጋም አልወጣም። ለዓይኖቼ መኝታ፣ ለሽፋሽፍቶቼም እንቅልፍ፣ ለጉንጮችም እረፍትን አልሰጥም፣ ለእግዚአብሔር ስፍራ ለያዕቆብ አምላክ ማደሪያ እስካገኝ ድረስ ብሎ ለእግዚአብሔር ስፍራ ለያዕቆብ አምላክ ማደሪያ እስካገኝ ድረስ ብሎ ይላል። እዚህ ክፍል ላይ መልሳለሁ በኋላ። እነሆ በኤፍራታ ሰማኑ፣ በዱር ውስጥም አገኘኑ። ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበት ስፍራም እንሰግዳለን። አቤቱ ወደ ረፍት ተነስ፣ አንተና የመቅደስ ታቦት። ካህናቶችም ጽድቅን ይልበሱ፣ ቅዱሳንም ደስ ይበላቸው። ስለ ዳዊት ስለ ባሪያ ስለ ቀባው ሰው ፊት አትመልስ። እግዚአብሔር ለዳዊት በእውነት ማለ፣ አይጸጸትም። እንዲህ ብሎ ከወደ ፍሬ በዙፋን አስቀምጣለሁ። ልጆች ኪዳኔን ይህንንም ያስተማርኳቸው ምስክር የሚጠብቁ ልጆቻቸውን ደግሞ በዙፋን ላይ ለዘላለም ይቀመጣሉ። እግዚአብሔር ጽዮንን መርጧታልና ማደሪያውም ትሆን ዘንድ ወዷታልና። እንዲህ ብሎ ይህች ለዘላለም ማረፊያዬ ናት፣ መርጫታለሁና በዚች አድራለሁ። አሮጊቶቿን እጅግ እባርካለሁ፣ ድሆቿንም እንጀራ አጠግባለሁ። ካህናቶቿም ደህንነትን አለብሳቸዋለሁ፣ ቅዱሳኖቿም እጅግ ደስ ይላቸዋል። በዚያ ለዳዊት ቀንድን አበቅላለሁ፣ ለቀባሁትም ሰው መብራትን አዘጋጃለሁ። ጠላቶቹ እፍረትን አለብሳቸዋለሁ፣ በእርሱ ግን ቅድስናዬ ያብባል። 18 ቁጥር ነው ያለው መዝሙር 132 18ቱንም ቁጥር ነው ያነበብኩት። ይሄን ክፍል ሲተረጎም 18ቱም ክፍል ነው የሚተረጎመው። 18ቱም ክፍል ሲተረጎም ምናልባት ወደኋላ ሄደህ መዝሙር 131ን ልታይ ትችላለህ። እዚህ ጋር ምን እያለ እንዳለ ምናልባት ሀሳቡ ወደኋላ ካለ ማለት ነው። አንድ ወደኋላ ምዕራፍ አንድም ወደፊት ምዕራፍ ሄደህ ልታነብበት የምችልበትም ቦታ አለ። አንዳንዴ ደግሞ እዚሁ ክፍል ላይ እዚሁ ምዕራፉ ላይ ብቻ ቆመህ የምተረጎምበት ጊዜ አለ ማለት ነው። ስለዚህ አሁን አንተ ቁጥር 8 ነው እዚህ ጋር ያልከው፣ አቤት ወደ ረፍት ተነስ አንተና የመቅደስ ታቦት ብሎ የሚል ማለት ነው። ይሄ ምንድነው ብለህ ካልከኝ ቃል በቃል ይሄንን ያለው ዳዊት ለማን ነው? ለእግዚአብሔር ነው፣ ለያዕቆብ አምላክ ነው። ስለት ነው የተሳለው። አንተና የመቅደስ ታቦት ብሎ ተነሱ ብሎ ሲል እዚህ ጋር ተነስ ብሎ ሲል ከየት ነበር ተነስ እያለ ያለው? የትስ ሆኖ ነበር የተሳለው ዳዊት? ይህንን ስለት የተሳለበትን ቦታ በጠይቀህ አታውቀውም። ኦኬ፣ በምን አይነት ሁኔታ ውስጥ ሆኖ ነበር ዳዊት ይህንን ስለት የተሳለው? ማለት እሱ ያኔ ተረጋግቶ የተቀመጠበት ጊዜ ነበር? የመከራ ጊዜ ነበር? የስደት ጊዜ ነበረ? ወይስ እንደው የደስታ ጊዜ በነበረበት ጊዜ ይሄንን ብሎ ያለው? ይህንን አየህ፣ መጽሐፍን ስታጠና ነው የምታውቀው። ይህንን አንተና የመቅደስ ታቦት ብሎ ያለው ዳዊት ቀጥታ ስለ ታቦቱ ነው ይህን የተናገረው። ቀጥታ
በዳዊት ዘመን የእግዚአብሔር የቃል ኪዳኑ ታቦት ስለነበረ ማለት ነው። ኦኬ አሁን ጥያቄ ብጠይቅህ ስለማታውቀው አትመልሰውም፣ ግን ልንገርህ እንደው ካወቅህ እስኪ መልስልኝ። ለምሳሌ ከዳዊት በፊት የነገሰ የእስራኤል ንጉስ ማን ነው ታውቀዋለህ? ካወቀው ማለት ካላወቀው አታውቀውም። ሳኦል። አዎ ሳኦል ይባላል የመጀመሪያው የእስራኤል ንጉስ። ኦኬ ከ1050 እስከ 1010 ቅድመ ልደተ ክርስቶስ በእስራኤል ላይ የነገሰ ሰው ነው ማለት ነው። ሳኦል ከነገደ ብንያም የሆነ ከጊቢያ ለነገደ ብንያም ከተሰጠ ርስት ጊቢያ ከተባለ ቦታ ላይ የመጣ አባቱ ቂስ የሚባል ሳኦል የሚባል ጎበዝ አለቃ ነበር ማለት ነው። እሱን ሰው ነው እግዚአብሔር ያነገሰው በሳሙኤል በኩል። እሱ ለ40 ዓመት ነገሰ። ከዛ ደግሞ ሳኦል ሲሞት ዳዊትን ደግሞ እግዚአብሔር አነገሰው ማለት ነው በሳኦል ፈንታ። ልብ በል የእግዚአብሔር የቃል ኪዳኑ ታቦት በሳኦል ዘመን የት እንደነበረ ታውቃለህ? ሮያል ማይኩን ክፈተው። ምን አልከኝ? የቃል ኪዳኑ ታቦት በሳኦል ዘመን የት እንደነበረ ታውቃለህ? ኦኬ የት ነው? እስቲ አስረድ ንገረኝ። እሺ ቆይ አንተ ታውቃለህ ያልኩህ። አላውቀውም። አታውቅም? በሳሙኤልስ ዘመን የት እንደነበረ ታውቃለህ? ሳሙኤል እንትና ሳጥናኤል ብትለኝ አላውቀውም እሱን አካባቢ። ይሄንን ተርጉሜ እቃለሁ። እሺ አታውቀውም? አይ እንደው ድንገት ማወቅህን የምታውቀው ከሆነ እንድታውቀው ብዬ ነው። ስለዚህ አየህ መዝሙር 132 ቁጥር ወይ በቃ አላውቀውም እኮ ብለሃል። ከመለስክልኝ እኮ ሮያል ችግር የለውም። እኔ እኮ በቅነት ነው እያወራ ያለሁት። ኦኬ አታውቀውም። ያላወቅከው መጽሐፍ ቅዱስን ስላላነበብክ ነው። አሁን ግን ማንበብ ስለጀመርክ መጽሐፍ ቅዱስን ማንበብን ቀጥል። አንተ ማድረግ ያለብህ ሁል ቀን ማለት ነው። ኦኬ መዝሙር 132 ቁጥር 8 ለመተርጎም አየህ ዘመንን ማወቅ ይጠበቅብሃል። ተናጋሪውን ሰው ማወቅ ይጠበቅብሃል። በምን ዘመን ላይ ቆሞ እንደተናገረ፣ ምንን እያሰበ እንደተናገረ። ስለትን ተሳለ ይላል። ምን አይነት ስለት ነው የተሳለው? ለማን የተሳለው? ለምሳሌ እነሆ በኤፍራታ ሰማኑ በዱር ውስጥ አገኘነው ይላል። ማንን ነው እያለ ያለው ዳዊት? ምንድነው በዱር ውስጥ ያገኘው? ዱር ማለት ምን ማለት ነው? ኤፍራታስ ብሎ የሚለው ቦታ ነው ወይስ እንጀራ ነው ወይስ የሰው ስም ነው? የት ነው በኤፍራታ ሰማኑ ብሎ ሲል ዳዊት የሰማበትን ቦታ እየነገረ ነው። ቦታ ከሆነ ቦታን እየነገረ ነው። ሰው ከሆነ በኤፍራታ በምትባል ሴትዮ ኤፍራታ በሚባል ሰው በኩል ነገረን እያለ ነው። ምንድን ነው እያለ ያለው? ይህንን ለማወቅ ታሪካዊ ዳራን በጣም ማወቅና ዘመንን ማወቅ በጣም ወሳኝ ነው። ኦኬ መዝሙር 132 ቁጥር 8 አቤቱ ወደ ረፍት ተነስ አንተና የመቅደስ ታቦት የተባለ የመቅደስ ታቦት ማለት ቀጥታ የመቅደሱ ታቦትን ነው። የት ስለነበረ ነው እንደዚህ ያለው? ዳዊት ይህንን መሃል ላይ የት ነው የማለው? ኦኬ አሁንም ዝም ብዬ ልጠይቅህ፣ ምናልባት የምታውቀው ከሆነ ሳታነበው እንኳን ሰምተህ ከሆነ ማለት ነው። ዳዊት በነገሰ ዘመን ማነው ዳዊት ከመንገሱ በፊት ጎልያድ የሚባለውን ፍልስጤማዊ እንደገደለ ታውቃለህ? አዎ አውቃለሁ። እሺ ጎልያድን ከገደለ በኋላ ሚስት አግብቶ ነበር አይደል? አዎ። የማንን ልጅ ነበር ያገባው? ካወቀው ንገረኝ፣ ካላወቀው ችግር የለውም። ማለት የኦሪዮን ሚስት ነው? እሱ በኋላ ላይ ነው። ልክ ነህ፣ ጎበዝ ነህ። የኦሪዮ ሚስት በኋላ ላይ ነው። የመጀመሪያ ሚስቱን ያገባው የማንን ልጅ ነበር? እሱን አላውቅም። የኦሪዮን ሚስት ግን እንደተመኛትና ኃጢአት እንደሆነበት እሱን አውቃለሁ። የመጀመሪያ ሚስቱ የንጉሱ የሳኦል ልጅ ሜሊኮል የምትባል ናት። ስለዚህ የንጉሱ የሳኦል አማች ነበር ማለት ነው። ከሱ በፊት ንጉስ የነበረው ያ የብንያም ሀገር ተወላጅ የሆነ ሳኦል የሚባለው የቂስ ልጅ የሱ አማች ሆኖ ነበር። ኦኬ በዳዊትና በሳኦል መካከል በአማትና በአማች ነው የሚባለው መካከል ወዳጅነት ነበር ወይስ በኋላ ላይ የቆየ ጠላትነት ነበረ? ጠላትነት ነው እንጂ የነበረው ጠላትነት ነበር። ከዚህ ጠላትነት የተነሳ ሳኦል ዳዊትን ምን ያደርገው ነበረ? ሊገለው ይፈልግ ነበር አይደለም እንዴ? ሳኦል ጎበዝ ሮያል ጎበዝ፣ በእውነት ሊገለው ይፈልግ ነበር። ከዚህም የተነሳ ዳዊት ምን ያደርግ ነበር ከሳኦል ፊት?
ሳኦልን ይሻሻው እንደነበር ነው መሰለኝ። እንትን ነው ይሻሻው ነበር። ልክ ነህ። አይዞህ ፍሪ ሆነ አውራኝ ብራዘር፣ ፍሪ ሆነ አውራኝ። ይሻሻው ነበር። ሸሽቶም ወዴት ሄደ? አሁን አንተ ስለማውራኝ ይላል እንዴ? ደግሞ ለእኔ ፍሪነት ልትነግረኝ ነው? እሺ በል ኦኬ። ፍሪ ሆነ አውራኝ ማለት ምን ማለት ነው? ሳትፈራ የምታውቀው ንገረኝ እያልኩ ነው። እሺ በቃ ቀጥልሽ። ኦኬ ሳኦል ማለት ዳዊት ከሳኦል ፊት ሸሽቶ የት ሄደ ብጠይቅህ አሁን አንተ አታውቀውም ስላላነበብክ እኔ ልንገርህ። አንደኛ ወደ ነብዩ ወደ ሳሙኤል ሸሽቶ ሄዷል። ነብዩ ሳሙኤል ያኔ በአርማቴ ነበረ። በአርማቴ ደግሞ ነዋት ዘራማ የሚባል የነቢያት ጉባኤ ትምህርት ቤት ነበረ። በዛ ሳሙኤል ነብዩ በዛ ስለነበረ አርማቴ የሚባለው የነብዩ ሳሙኤል የተወለደበት ሀገር ነው። አርማቴ ሜሴፋ የሚባለው ለነገደ ኤፍሬም የተሰጠ ቦታ ነው። ዳዊት ሸሽቶ ወደ ሳሙኤል ሄዶ ነበር በመጀመሪያ ማለት ነው። ይሄ ክፍል በአንደኛ ሳሙኤል መጽሐፍ ምዕራፍ 19 ላይ የምታገኘው ክፍል ነው ማለት ነው። እሺ ከዛ እንደገና ደግሞ ከሳሙኤል ፊት እንደገና ደግሞ መልክተኞችን ልኮ አስፈልጎት ነበር። ከዛ እንደገና ደግሞ ሸሽቶ ደግሞ ወደ ካህኑ ወደ አቤሜሌክ ኖብ ወደሚባል ምድር ደግሞ ሸሽቶ ሄዶ ነበር ዳዊት። ኦኬ በጣም ብዙ ቦታ ላይ ወደ ንጉስ አንኩስ የጌት ሀገር ንጉስ አንኩስ የሚባል ፍልስጤማዊ ነው። የጎልያድ የተወለደበት ከተማ ውስጥ ይኖር የነበረ አንኩስ የሚባል ንጉስም ጋር ሸሽቶ ሄደ ነበር። ፍልስጤማውያኑ ፊት ማለት ነው። ፍልስጤማውያኑ ጋር ሁሉ ሸሽቶ ሄዶ ነበረ እንዳይታወቅበት ራሱን ልጋጉ በፂሙ ላይ እስኪወርድ ድረስ አድርጎ ራሱን እንደ እብድ ሁሉ ቀይሮ ዳዊት ይህን ሁሉ የመከራ ዘመን አሳልፏል። ከዛ ዚፍ ወደሚባል ምድረ በዳ ላይ ሄዷል። ከዛ ወደ አዶላ ዋሻ መጥቷል። በጣም ብዙ ቦታ ላይ አሁን አንተ የማታውቀው ብሉይ ኪዳን ላይ ጥልቅ እውቀት ነው ያለው። ይህንን ሁሉ የምነግርህ ለምንድን ነው? ይህንን ስዕለት የት ነው የተሳለው? በምን አይነት ሁኔታ ውስጥ ሆኖ ነበር ዳዊት የተሳለው ለእግዚአብሔር? ምክንያቱም ቅድም አንድ ቃል ነግሬሃለሁ። እዚህ ጋር የሚላትን ቃል ይኸው ለእግዚአብሔር ስፍራ ለያዕቆብ አምላክ ማደሪያ እስካገኝ ድረስ ብሎ የያዕቆብ አምላክ ማደሪያ ያስፈልገዋል እንዴ? በምድር ላይ ለእግዚአብሔር ማደሪያ ቤት ምድር ላይ ያስፈልገዋል? ዝም ብለን ስናስብ ማለት ነው። እግዚአብሔር መንፈስ ነው። አዎ ያስፈልገዋል። በዳዊት ዘመን ያስፈልገዋል። አሁንም በእኛ ዘመን ያስፈልገዋል። በእኛ ዘመን እኛ ነን ማደሪያው። እንደዚህ ግድግዳ የተሰራ ቤት አሁን ለእግዚአብሔር የሚያድርበት ማንም አይሰራም። ማንም እኛ ነን አሁን የአዲስ ኪዳን ማደሪያው ቤተ መቅደስ ማለት ነው። ብሉይ ኪዳን ላይ ግን በመካከላቸው አድር ዘንድ መቅደስን ስሩልኝ ብሎ ስላለ በዘጸአት መጽሐፍ ምዕራፍ 25 ቁጥር 8 ላይ ማለት ነው። በመካከላቸው አድር ዘንድ መቅደስን ስሩልኝ ብሎ ትእዛዝ ስላዘዘ ጌታ ምንድነው ያልኩት? ዘጸአት መጽሐፍ ምዕራፍ 25 ቁጥር 8 ቴንኪው መንፈስ ቅዱስ የኔ አባት ስምህ ይባረክ። ያው እንደዚህ ይላል፣ በመካከላቸው አድር ዘንድ መቅደስን ስሩልኝ። በዚህ መሰረት የእስራኤል ልጆች መቅደስን ሰርተዋል። በመጀመሪያ የመገናኛው ድንኳን በሙሴ ዘመን፣ ከዛም በሳሙኤል ዘመን በሴሎ፣ ከዛም እስከ ንጉሱ እስከ ዳዊት ድረስ የአሁኗ ኢየሩሳሌም መስጊዱ የተሰራበት ቦታ ድንኳኒቱ ለመጀመሪያ ጊዜ አምጥቶ የዛሬ 3000 ዓመት እዛ ተራራ ላይ ለመጀመሪያ ጊዜ ዳዊት ነው የተከለው። ያቺ ድንኳን በሴሎ የነበረች ድንኳን ናት። በዚህ መካከል ግን ሳሙኤል ከሞተ በኋላ በሳኦል ዘመን የእግዚአብሔር የቃል ኪዳኑ ታቦት በሴሎ አልነበረም። የት ነበር የነበረው? ኖብ በሚባል የካህናት መንደር የካህናት ከተማ ነበረች። ሳኦል ዳዊትን ለመፈለግ ወደ ኖብ አገር ወደ ካህናቱ ወደ አቤሜሌክ ወደዛ ልኮ 85 ኤፉድ የሚለብሱ ካህናትን የገደለበት ታሪክ እዛ ነው ያለው። ያ ግን ከሳኦል መጥቶ ከመግደሉ በፊት ዳዊትን ሲያሳድድ የት ነበር ብሎ ሲል ኖብ በሚባል በነ ካህኑ በነ አቤሜሌክና በነ አብያታር ዘንድ እንዳለ መልእክተኞች ነገሩት ማለት ነው ለሳኦል። ስለዚህ ዳዊትን ተከታትሎ ሲመጣ ወደዛ ወደ ኖብ በሚባል የካህናት መንደር ማለት ነው የእግዚአብሔር የቃል ኪዳኑ ታቦት በዋሻ ውስጥ ለረጅም ዘመን ተቀምጧል። እዛ ዳዊት ሸሽቶ መጣ። የሚበላው አልነበረውም፣ ራበኛ አለው። ካህኑ ሲጠይቀው ከካህናት በቀር መብላት ያልተፈቀደላቸውን ሌላ የሚበላ ነገር የለም ብሎ አለው። የጎልያድን ሰይፍና ዳቦ ሰጠው ይላል በሳሙኤል መጽሐፍት ላይ ማለት ነው። ያ ዳቦ ካህናት በብሉይ ኪዳን የሚበሉት ካህናት ነው። ዳዊትና ከሱ ጋር ያሉ እንዲበሉ አልተፈቀደላቸውም ነበር፣ ግን ወደ ሴት አልቀረብንም 3 ቀናችን ነው ብለው ሲሉት ካህኑ አቤሜሌክ አንስቶ ሰጠው። ይህንን ሳኦል ሰማ። ሳኦልም ተከታትሎ ዳዊትን መጣበት ማለት ነው ወደ ኖብ እና ከሴ ልጅ ጋር ዶልታችሁብኛል አለ። ካህኑንና የሱ ተከታዮችን ገደለ። ዳዊት ግን እዛ መጥቶ በአቤሜሌክ ፊት በመጣበት ጊዜ በያዕቆብ አምላክ ፊት
ቃል ኪዳን ገብቷል። ስለትን ተስሏል። ኦኬ ምን ብሎ መዝሙር 132 ይሄ ያለው ማለት ነው። አቤቱ ወደ ረፍት ተነስ አንተና የመቅደስ ታቦት። ኦኬ ጌት ስለነበረ ዳዊትም በስደት ላይ ነው። የእግዚአብሔርም የቃል ኪዳን ታቦት እዛው ሀገር ውስጥ ሆኖ በስደት ላይ ነው ያለው። በሳኦል ዘመን እግዚአብሔርን አልፈልጉትምና የእግዚአብሔር የቃል ኪዳን ታቦት አልፈልጉትምና ዳዊት ወደ ንግስና ሲመጣ ነው ታቦቱን ፈልጎ አምጡልኝ ብሎ በየግለሰቦች ቤት ሁሉ ጭምር የተቀመጠበት ጊዜ ነበረ። በአቢዳራ ቤት 20 ዓመት ተቀምጧል። ይህንን አታውቀውም ሮያልዬ፣ ስላላነበብክ ነው የማታውቀው። ስታነብ ግን ታውቀዋለህ። አሁን የምነግርህ ሳይንስ ሊሆንብህ ይችላል። ገብቶኛል ኤርሚ። አሁን አንድ ነገር ልንገርህ። ለምሳሌ በዳዊት ጊዜ ያልተደረጉ ነገሮችን ወንጌልን ራሱ እናገኘዋለን አንዳንድ ጊዜ አይደለ? አሁን ዳዊት ራሱ ተሰቀልኩኝ ምናምን የሚል ሁሉ አለው አይደለ? እንዴ ትንቢት ነው። የክርስቶስን ሲናገር ትንቢት ነው። ትንቢት ነው እሱ። እጆቼና እግሮቼን ቸነከሩኝ ነው የሚለው። እና አሁን ለምሳሌ ይህንን ነገር እዚህ እንደምናገኘው አሁን ለምሳሌ አንተ የምትለው እኔ ኮንክሉዥን ነው የምፈልገው የመጨረሻውን። አሁን ለምሳሌ አንተ ፓራፍሬስ ታደርገው ይሄ ለማርያም የተባለው አይደለም ነው የምትለው አይደለ? በዛን ጊዜ በስደት ላይ የነበረው ታቦት ነው ራይት ነው የምትለው አይደለ? ራይት። ቅድም እንኳን ኦርቶዶክስ ምን አለች? በአንድምታ ትርጓሜ ላይ አንተ ማርያም ነች ብቻ ብለህ ስትል ኦርቶዶክስ ይህን ክፍል የመዝሙር 132 ቁጥር 8ን በአንድምታዋ ስትፈታው አንደኛው ነቢያት ናቸው ይላል። ነቢያቱን ይዘህ ተነስ፣ አንደኛ ታቦቱን ይዘህ ተነስ ነው ብላ ያለችው። እሱኛው ትርጉም ትክክል ነው። ሁለተኛ ነቢያቱን ይዘህ ተነስ ብሎ ይላል፣ ትክክል አይደለም። ሶስተኛው ካህናቱን ይዘህ ተነስ ይላል፣ ትክክል አይደለም። አራተኛው እመቤታችን ይዘህ ተነስ ብሎ ይላል፣ ትክክል አይደለም። አምስተኛ ምእመናን ይዘህ ተነስ ይላል፣ ትክክል አይደለም። ትክክለኛው ታቦቱን ነው ብሎ የሚለው የእግዚአብሔር ቃል ኪዳኑ ታቦት በዳዊት ዘመን ገና በሳኦል ዘመን ስላልፈለጉት በዋሻና በግለሰቦች ቤት 20 ዓመት በአቢዳራ ቤት ተቀምጧል። አሁን ይህን መጽሐፍ ቅዱስ ያነበቡ ሰዎች ብቻ ናቸው የሚረዱት። አንተ አትረዳም። እንደወረደ ነው የምንቀበለው እንጂ ፍቺ የለውም ነው የምትለኝ? ራይት አይደል? ራይት። በመጀመሪያ ማርያም እዚህ ጋር አልነበረችም። አንደኛ ንጉሥ ዳዊትም ትንቢትን ተናገረላት ብሎ የሚል እሷ ከሙታን መነሳቷን የሚያሳይ ነው ብሎ የሚል የለም። የኢትዮጵያ ኦርቶዶክስ ታሪክሳን ይህን ክፍል ለማርያም ብቻም ነው ብላ አላለችም። አንደኛ ለነቢያት ለታቦቱ ተርጉማለች፣ ለነቢያት ተርጉማለች፣ ለካህናት ተርጉማለች፣ ለማርያም ብላ ተርጉሟለች፣ ለምእመናንም ተርጉሟለች። ነቢያቶች አምስት ትርጓሜ ተርጉማለች። ኦርቶዶክስ 5 ትርጓሜ ተርጉማለች። ይህን ክፍል መቅደስ ብሎ የሚለውን አንተ የመቅደስ ታቦት ብሎ የሚለውን ተነስ ብሎ የሚለውን አንደኛ ታቦት ብላ ተርጉሟለች፣ ሁለተኛ ነቢያት ብላ ተርጉሟለች። ቅድም አሳይቻለሁ አንድምታ ትርጓሜ ላይ። ሶስተኛ ካህናት ብላ ተርጉሟለች። አራተኛ ማርያም ብላ ተርጉሟለች። አምስተኛ ምእመን ብላ ተርጉሟለች። ኦርቶዶክስ እንኳን ይህንን እንደ አክርማ ስራ 18 ጊዜ እየሰነጣጠቀች እንደፈለገች ነው የተረጎመችው። ስለዚህ የጌታችን እናት ማርያም ከሙታን መነሳቷን ይሄ ክፍል አያሳይም። ይሄ ክፍል ዳዊትና እግዚአብሔር የተማማሉበት ምዕራፍ ነው። ይኸው ቅድም የጀመርኩት ጨርስልህ። ለእግዚአብሔር እንደማለ ለያዕቆብ አምላክ እንደተሳለ ይላል። ማን የማለው? ዳዊት ነው። አቤቱ የዳዊትን ገርነቱን ሁሉ አስባለው። ለእግዚአብሔር እንደማለ ለያዕቆብ አምላክ እንደተሳለ። ምን ብሎ ነው የማለው? ምን ብሎ ነው የተሳለው? ይኸው በእውነት ወደ ቤቴ ድንኳን አልገባም፣ ወደ ምንጣፌ አልጋ አልወጣም። ለምን? ለዓይኖች መኝታ፣ ለሽፋሽፍቶቼ እንቅልፍን፣ ለጉንጮቼም ረፍትን አልሰጥም። ምን ለማድረግ ነው ዳዊት ይህንን ሁሉ የምትዘበዝበው ብለህ ብትለው ለእግዚአብሔር ስፍራ ለያዕቆብ አምላክ ማደሪያ እስካገኝ ድረስ ብሎ። የእስራኤል አምላክ እግዚአብሔር ማደሪያ አላገኘም እንዴ ዳዊት? አዎ አላገኘም። ለምን? በሳኦል ዘመን አልፈለጉትም። በሴሎ የነበረውን ድንኳን እግዚአብሔር አፍርሶታልና በነቢዩ በኤርምያስ አፍ እንደተናገረው ማለት ነው። በሴሎ ያደረግኩትን ከሕዝቤ እስራኤል ክፋት የተነሳ ያደረግኩትን እዩ ብሎ አላቸው ይላል። በሴሎ በካህኑ በኤሊና በልጆቹ በአፍኒና በፊናንስ በእስራኤል ጎበዛዝታት በደልና ኃጢአት ምክንያት በሳሙኤል መጽሐፍ ላይ እንደተጻፈው እግዚአብሔር እዛ ታላቅ መቅሰፍት ነው ያደረገው በሴሎ ማለት ነው። ስለዚህ ለያዕቆብ አምላክ ስፍራ አልተገኘለትም ነበር። ዳዊት ይህንን ያውቃል። የእግዚአብሔር የቃል ኪዳኑ ታቦት በስደት ላይ እንዳለ ያውቃል። ካህናቱ በየዋሻ ውስጥ ተደብቀው ነበር ያጡኑ የነበሩት በሳሙኤል ዘመን ማለት ነው። ለምሳሌ ዘበዘብኩ እኮ ዝም ብሎ አይደል? እንዴት አይነት እኮ አማርኛ ነው አንተዬ! ይኸው አንደኛ ሳሙኤል መጽሐፍ በደንብ ትጠቀምበታለህ። ስማ በደንብ
ዳዊትም ወደ ካህኑ ወደ የምዝናናበትን ሰዓት እየገደልክብኝ ነው። አገር ቤት የመጣሁት ልዝናና ነው እንጂ እታች ወረድ ለመዝናናት እታች ወረድ ማለት ቴንክ ዩ። ዳዊትም ወደ ካህኑ ወደ አቤሜሌክ ወደ ኖብ መጣ ይላል። ኦኬ ወደ ኖብ መጣ። አቤሜሌክም እየተንቀጠቀጠ ዳዊት ሊገናኘው መጣና ስለአንተ ማነው ስለምን አንተ ብቻህን ነህ ከአንተስ ጋር ማንም የለምን አለው ይላል። ዳዊትም ካህኑ አቤሜሌክን የላከልህን ነገር ሁሉ የሰጠውን ትእዛዝ ሁሉ እወቅ ብሎ ንጉሥ አድርጎኛል። ንጉሱ አንድ ነገር አዞኛል። ስለዚህ ብላቴናዎቹን እንዲህ ባለ ስፍራ ተውኋቸው ምናምን ነገር ብሎ አለ ይላል። ስለዚህም ዳዊት ወደዚህ ወደ ካህኑ ወደ አቤሜሌክ ኖብ ወደሚባል የካህናት መንደር ነው። ከአርማቴ ከሳሙኤል ፊት ከሸሸ በኋላ እንደገና ሌላ ሽሽት ነው የገጠመው። ወደ አርማቴ ሄደ። ነዋት ዘራማ መልእክተኛ ላከበት። ያው ምዕራፍ 19 ላይ ክፍል ታገኙታላችሁ። ሁለተኛ ሳሙኤል መጽሐፍ ምዕራፍ 19 ወይ አንደኛ ሳሙኤል ምዕራፍ 19 ኦኬ ምዕራፍ 19 እሺ ያ ምዕራፍ 19 ቁጥር 18 ዳዊትም ሸሽቶ አመለጠ፣ ወደ አርማቴም ወደ ሳሙኤል መጣ ይላል። ሳኦልም ያደረገበትን ሁሉ ነገረው። እርሱና ሳሙኤልም በዛ በነዋት ዘራማ ተቀመጡ ይላል። ከዛ ነው ሳኦል መልእክተኞችን ሲልክ እንደውም የሳኦል መልእክተኞች ላይ እግዚአብሔር መንፈስ እየወረደባቸው ትንቢትን የተናገሩበት ስፍራ ማለት ነው። ከዚህ እንደገና ደግሞ ከአርማቴ ደግሞ ሸሽቶ ወደዛ ወደ ኖብ ወደ ተባለው ምድር ወደ ካህናቱ መጣ ማለት ነው። ለእግዚአብሔር የተሳለበት ለያዕቆብ አምላክ ማደሪያ እስካገኝ ድረስ ብሎ ያለው የእግዚአብሔር የቃል ኪዳኑ ታቦት በአንድ ስፍራ ላይ የሚያድርበት ቦታ አልነበረውም። በሳኦል ዘመን አልፈለጉትም። በሳሙኤል ዘመን ግን ሳሙኤል ከመሞቱ በፊት በሴሎ ነበረ። በሴሎ ደግሞ እግዚአብሔር ያደረገውን ቁጣ አይተናል። ከፈለኩ ላሳያችሁ እችላለሁ። ስለዚህ ዳዊት የመዝሙር 132ን የተናገረው ዳዊትና እግዚአብሔር የተማማሉበት ምዕራፍ እንጂ የማርያምን የኦርቶዶክስን ውሸት የማርያምን ከሙታን መነሳት የሚያጸድቅ ክፍል አይደለም የሚናገረው። አቅም አለኝ ብሉይ ኪዳን ላይ ማውራት እችላለሁ ብሎ የሚል ሰው ካለ እጠነክርባችኋለሁ። ኑ ግቡና አንድ ጥቅስ ብቻ ነው።